ሰላም ጤና ይስጥልኝ። የፈጠነ ሚዲያ የዕለቱ ዋና መረጃዎች ተጀምረዋል። በሀገር ውስጥና በዓለም አቀፍ ደረጃ የተሰሙ ትኩስና እውነተኛ መረጃዎችን ይዘንላችሁ ቀርበናል። በደቡብ አፍሪካ ደርባን ከተማ በህገወጥ ስደተኞች ላይ የተቀናጀ የአፈሳ እርምጃ መጀመሩ ተገለጸ። በደቡብ አፍሪካ ደርባን ከተማ ህጋዊ የመኖሪያ ፍቃድ የሌላቸውን ስደተኞች የመያዝና ህገወጥ የንግድ ተቋማትን የማሸግ የተቀናጀ ዘመቻ መጀመሩን የከተማዋ ባለስልጣናት አስታወቁ። የኢቲኪዩን ማዘጋጃ ቤት ከተለያዩ የመንግስት የጸጥታ ኤጀንሲዎች ጋር በመተባበር ባደረገው በዚሁ የጋራ ዘመቻ በመጀመሪያው ቀን ብቻ ህጋዊ ሰነድ የሌላቸው 23 የውጭ ሀገር ዜጎች በቁጥጥር ስር ውለዋል። ከተያዙት ስደተኞች መካከል የኢትዮጵያ፣ የዚምባብዌ፣ የማላዊና የቻይና ዜጎች እንደሚገኙበት ማዘጋጃ ቤቱ ይፋ ካደረገው መረጃ ለማወቅ ተችሏል። የከተማው አስተዳደር ከአፈሳው ጎን ለጎን ባካሄደው ድንገተኛ ፍተሻ ተገቢው ፍቃድ ሳይኖራቸው በህገወጥ ተግባር ላይ ተሰማርተው የተገኙ 5 የንግድ ሱቆችን አሽጓል። ከታሸጉት ሱቆች መካከል ባለቤቱ ኢትዮጵያውያን ስደተኞች የሆኑት እንደሚገኙበት ታውቋል። የማዘጋጃ ቤቱ ቃል አቀባይ መግለጫ እንዳመለከተው የታሸጉት የንግድ ቦታዎች ለህገወጥ ስደተኞች መደበቂያነት፣ ላለፉት ጊዜያት ላልተፈቀዱ አደንዛዥ እጾች መሸጫነት እንዲሁም ለሴተኛ ዳሪነት ተግባር ሲያገለግሉ የነበሩ ናቸው። የደቡብ አፍሪካ መንግስት ይህንን ጠንከር ያለ እርምጃ ለመውሰድ የተገደደው በሀገሪቱ የተለያዩ አካባቢዎች የውጭ ዜጎችን የለዩ ስደተኛ ጠል ተቃውሞችና ውጥረቶች እያገገሙ መምጣታቸውን ተከትሎ ነው። የሀገሪቱ የጸጥታና ደህንነት የጋራ ምክር ቤት ባደረገው አስቸኳይ ስብሰባ ህዝባዊ ተቃውሞችን ለማብረድና የህግ የበላይነትን ለማስከበር በህገወጥ ስደተኞች ላይ የተቀናጀ የህግ አስከባሪ እርምጃ እንዲወሰድ ወስኗል። አሁን በደርባን ከተማ የተጀመረው ይኸው ዘመቻ በሌሎች የደቡብ አፍሪካ ዋና ከተሞችም በተመሳሳይ መልኩ እንደሚቀጥል ከስፍራው የወጡ መረጃዎች ያመለክታሉ። ከደቡብ አፍሪካ ወቅታዊ ክስተቶች በመቀጠል አሁን ደግሞ ወደ ዓለም አቀፉ የዲፕሎማሲ መድረክ እናምራ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአረብ ኤሚሬትስ ላይ የተሰነዘረውን ጥቃት በጽኑ አውግዟል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በባራካ የኒውክሌር ጣቢያ ላይ የተሰነዘረውን የድሮን ጥቃት አወገዘ። ምክር ቤቱ ባወጣው ይፋዊ መግለጫ በስትራቴጂካዊ የኃይል ማመንጫ ጣቢያ ላይ የተሰነዘረውን ጥቃት ዓለም አቀፍ ህግን በግልጽ የጣሰ መሆኑን የገለጸ ቢሆንም ለጥቃቱ በቀጥታ ተጠያቂ የሆነውን አካል ስም ከመጥቀስ መቆጠቡ ታውቋል። የተባበሩት አረብ ኤሚሬትስ ባለስልጣናት ባለፈው ሳምንት ባወጡት መግለጫ ከጎረቤት ኢራቅ ግዛት የተነሱ 6 የድሮን ጥቃቶች በሀገሪቱ ላይ መሰንዘራቸውን አረጋግጠው ነበር። ከእነዚህ የሰማይ ላይ ጥቃቶች መካከል አንዱ በባራካ የኒውክሌር ማብላያ ጣቢያ ላይ በመውደቁ ምክንያት የተወሰነ የእሳት አደጋ አስከትሎ እንደነበር ይፋ ተደርጓል። ኢራቅ በኢራን የሚደገፉ ጠንካራ ታጣቂ ቡድኖች የሚንቀሳቀሱባት ሀገር መሆኗ ይታወቃል። አሜሪካና ኢራን በእስራኤል ላይ ካካሄዱት ጦርነትና ወታደራዊ ግጭት ጋር ተያይዞ እነዚህ የታጠቁ ቡድኖች በኢራቅና በአካባቢው በሚገኙ የጠላት የጦር ሰፈሮችና ስልታዊ ቦታዎች ላይ ተደጋጋሚ ጥቃት መፈጸማቸውንና ለተግባራቱም ኃላፊነት እንደሚወስዱ ሲገልጹ ቆይተዋል። አሁንም በደቡብ አፍሪካ ዙሪያ ወደ ተሰሙ ተያያዥ ዓለም አቀፍ ዜናዎች እንመለሳለን። በሀገሪቱ የተቀሰቀሰው ስደተኛ ጠል እንቅስቃሴን ተከትሎ የጋና መንግስት ዜጎቹን በአስቸኳይ ማስወጣት መጀመሩን አስታውቋል። የጋና መንግስት ስጋት የገጠማቸውን ዜጎቹን ከደቡብ አፍሪካ ማስወጣት ጀመረ። በደቡብ አፍሪካ ዳግም የተቀሰቀሰውን ስደተኛ ጠል እንቅስቃሴና ስጋት ተከትሎ የጋና መንግስት በሀገሪቱ የሚገኙ ዜጎቹን ወደ ትውልድ ሀገራቸው የማጓጓዝ አስቸኳይ እርምጃ መጀመሩን አስታወቀ። ወደ ጋና ለመመለስ ፍላጎት አሳይተው ከተመዘገቡ 800 ዜጎች መካከል የመጀመሪያዎቹ 300 ወንዶች፣ ሴቶችና ህጻናት በዛሬው ዕለት ረቡዕ ጠዋት ወደ አክራ መጓዛቸው ታውቋል። በደቡብ አፍሪካ የጋና ከፍተኛ ኮሚሽነር ቤንጃሚን ኳሺ እንደገለጹት ማናቸውም መንግስት ዜጎቹን በሀገር ውስጥም ሆነ ከሀገር ውጭ የመጠበቅ ህገ መንግስታዊ ግዴታ አለበት። ኮሚሽነሩ አክለውም በደቡብ አፍሪካ የሚኖሩ ግምታዊ 25000 ጋናውያንን ደህንነት ለመታደግ መንግስታቸው ስትራቴጂ ነድፎ እየሰራ መሆኑንና አደጋ ላይ ነን ብለው ጥሪ ላቀረቡ ዜጎች ምላሽ እየሰጠ እንደሚገኝ ገልጿል። በጉዳዩ ላይ መግለጫ የሰጠው የደቡብ አፍሪካ የሀገር ውስጥ ጉዳይ ሚኒስተር በበኩሉ ወደ ሀገራቸው ለመመለስ ከተመዘገቡት 300 ጋናውያን መካከል በህጋዊ መንገድ በሀገሪቱ ሲኖሩ የነበሩት 10 ያህሉ ብቻ መሆናቸውን አስታውቋል። ሚኒስትሩ የቀሩት ጠቅላላ ተመላሾች በደቡብ አፍሪካ ውስጥ ምንም አይነት ህጋዊ የመኖሪያ ፍቃድ ያልነበራቸው መሆኑን ይፋ አድርጓል። በደቡብ አፍሪካ የሚንቀሳቀሰው ማርች ኤንድ ማርች የተባለው የጸረ ስደተኞች ቡድን በሀገሪቱ የሚገኙ የውጭ ሀገር ስደተኞች በሙሉ እስከ ሰኔ 23 ቀን 2018 ዓ.ም ድረስ ለቀው እንዲወጡ ቀነ ገደብ አስቀምጧል። ይህንን ተከትሎ ሁኔታ ወደ ከፋ የኃይል ግጭት ሊያመራ ይችላል የሚል ከፍተኛ ስጋት ያደረባቸው ጋናውያን ሀገሪቱን ጥለው እየወጡ መሆናቸውን ገልጸዋል። የጸረ ስደተኛ ተቃዋሚዎቹ ህገወጥ ስደተኞች በህዝብ አገልግሎትና በኑሮ ውድነት ላይ ከፍተኛ ጫና እያሳደሩ በመሆኑ መንግስት ጠንካራ የቁጥጥር እርምጃ እንዲወስድ እየወተወቱ ይገኛሉ። የደቡብ አፍሪካ መንግስት ህገወጥ ስደተኞችን መቆጣጠር አስፈላጊ መሆኑን ቢያምንም በውጭ ዜጎች ላይ የሚፈጸሙ ማናቸውንም አይነት ጥቃቶችና ህገወጥ እርምጃዎች አጥብቆ አውግዟል። የዓለም አቀፍ መረጃዎቻችን እነዚህን ይመስሉ ነበር። አሁን ደግሞ ወደ ሀገር ውስጥ ትኩስ መረጃ እናልፋለን። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የአክሱም
የአክሱም ከተማ አዲስ መጠሪያን እንደሚቃወም አስታወቀ። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በአክሱም ከተማ ወቅታዊ ሁኔታ ላይ ያለውን አቋም የገለጸ ሲሆን ከተማዋን ቅድስት ከተማ አክሱም በሚል አዲስ ስም ለመሰየም የሚደረገውን አካሄድ ፍትሐዊ ባለመሆኑ እንደሚቃወሙ ማስታወቁ። ምክር ቤቱ ይህንን የአቋም መግለጫ ይፋ ያደረገው ዛሬ በመቀለ ከተማ በተከናወነው የኢድ ሶላት የደቦ ስነ ስርዓት ላይ መሆኑ ታውቋል። ምክር ቤቱ በአክሱም ከተማ ለሚስተዋሉ ዘላቂ ችግሮች ህጋዊና ፍትሐዊ መፍትሄ እንዲያገኝ ለማድረግ በሰላማዊ መንገድ ትግሉን አጠናክሮ እንደሚቀጥል ገልጿል። ከዚሁ ጋር ተያይዞ በተለያዩ የማህበራዊ ሚዲያ ገጾች ላይ ከጉዳዩ ጋር በተያያዘ የታዘቡና እውነተኛ ያልሆኑ መረጃዎችን የሚያሰራጩ አካላት ከድርጊታቸው እንዲቆጠቡና ስርዓት እንዲይዙ አሳስቧል። በሌላ በኩል ምክር ቤቱ በአሁኑ ወቅት በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በጊዜያዊነት ተመዝግቦ የሚገኘውን ታሪካዊውን የአልነጃሺ መስጊድን ጉዳይ አንስቷል። መስጊዱ ያለውን ጥንታዊና ሰፊ ታሪካዊ ዳራ መነሻ በማድረግ ድርጅቱ ሙሉ እውቅና እንዲሰጠውና በቋሚ ቅርስነት እንዲመዘገብ የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት ጥሪ አቅርቧል። የፈጠነ ሚዲያ ያዘጋጀናቸውን የዕለቱን ዋና ዋና መረጃዎች በዚሁ አጠናቀናል። በሌሎች ትኩስና እውነተኛ መረጃዎች በድጋሚ እስከምንገናኝ ሰላም ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የፈጠነ ሚዲያ ቤተሰብ እንድትሆኑ እንጋብዛለን።